እሺ ሴቶች የወንድ ልጅ ትልቁን ሚስጥር ልንገርሽ እንዲያገባሽ አብሮሽ እንዲሆን እስከመጨረሻው በተለይ የምትወጂው ወንድ አብሮሽ እንዲሆን የምትፈልጊ ከሆነ ይህን ሚስጥር በደንብ ስሚኝ። የፈለገ ነገር ቢመጣ በጣም ያፈቅረኛል፣ ይወደኛል፣ መቼም ቢሆን አይተወኝም፣ ከኔ ጋር እስከመጨረሻው እንደሚሆን አውቃለሁ፣ ለኔ ያለው ፍቅር ምናምን ብለሽ በጣም የምታቆላምጪው ወንድም እንኳን ቢሆን በፍጹም ከዛ ሰው ጋር እስክታገቢው ድረስ እንዳትተኚ፣ ሴክስ እንዳታደርጊ። ባጭሩ አማርኛ በቃ ምንም አይነት ሴክሹዋል የሆነ ግንኙነት እንዳታደርጊ። በመጀመሪያ ደረጃ ኃጢአት ነው። ከጋብቻ በፊት የሚደረግ ነገር በሙሉ ኃጢአት ነው። ሁለተኛ ደግሞ ወንድ ልጅ ያን ነገር ካገኘ በኋላ ለሴት ልጅ ያለው ፍላጎት ወይም ደግሞ የሚወድሽ የሚያፈቅርሽ ከሆነ ስሜቱ ቀዝቀዝ ይላል። ይሄ እውነት ነው። ማንም ሊክደው፣ የትኛውም ወንድ ሊክደው አይችልም። በአንቺና በሱ መሃል አለመግባባት ከተፈጠረ ለምሳሌ 2 እና 3 ዓመት አብረሹ ቆይተሽ ያን ሁሉ ዓመት ከሱ ጋር ሴክስ እያደረግሽ ቆይተሽ አለመግባባት ከተፈጠረ ልትለያዩ ትችላላችሁ። የዛኔ ለአንቺ ነገሮች በሙሉ ዳገት ይሆናሉ። እሱ ግን ሌላ ሴት ወዶ፣ ሌላ ሴት አፍቅሮ፣ ሌላ ሴት ያገባል። ለአንቺ ብዙ ነገሮች ከባድ ናቸው። ምክንያቱም ለሴትና ለወንድ አንድ አይነት ስላልሆነ ማለት ነው። እናንተ ቶሎ ለመርሳት ትቸገራላችሁ። ስለዚህ ህይወትሽ በማትፈልጊው አቅጣጫ እንዳይሄድ ከፈለግሽ ዛሬ ላይ ከየትኛውም ወንድ ጋር ብትሆኚ ራስሽን አሳልፈሽ እንዳትሰጪ። ሽማግሌ ካላከ፣ ከቤተሰቦችሽ ጋር ካልተዋወቀ፣ ቀለበት ካላሰረልሽ፣ ትዳር በትክክል ካላደረጋችሁ በስተቀር ከዛ ሰው ጋር ምንም አይነት አካላዊ ግንኙነት እንዳታደርጊ። ለህይወትም ለስጋም ይጠቅምሻል፣ ለመንፈሳዊ ነገርም ይጠቅምሻል። እግዚአብሔርንም እያከበርሽ ነው በተዘዋዋሪ ማለት ነው። ኃጢአትም እያደረግሽ አይደለም። እቺን ቲፕ መቼም ቢሆን እንዳረሻት